ሰላም ዩኒወርኮች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ሰላም በላችሁ። ሰላም እንዴት ናችሁ? በጓደላችሁ ሻሎም ወገንታትና አዝበታት እንዴት ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ተማም። እኛ ደህና ነን፣ ፈጣሪ ይመስገን። ዛሬም በአንዳንድ ጥያቄዎች መተንላችኋል። ከኔና ካንተ ማን ነው እንትን ማለት ግልጽ አድርጊው እንትን እያለን እንጠያየቅላችኋለን። ምንድነው ጠይቂ፣ ግን መጀመሪያ ጥያቄውን ግልጽ ሳታደርጊ እንትን ብሎ ነገር የለም። እሺ፣ ከሁለታችን ጥያቄ ቁጥር 1 ወደ ጥያቄያችን ገባን። እንግዲህ ቸኮልሽ መግቢያ ምናምን የለውም። ግቢ። እሺ፣ ምን አለፈ እንደምጠይቅ አንተ ጋር በዚህ ሰሞን ለቀደ ያልሰማነው አዲስ ነገር? ያለፈው ቀኑ ነው፣ ሳምንቱ አለፈ። ሌላ ምንም ያለፈ ነገር እኔ አለፈ እስካሁን አላለፍኩም፣ እግዚአብሔር ይመስገን። ሳምንቱ አለፈ። አሪፍ ስራዎችም አብረው አለፉ። የታለ ሰርታል እና ይውት ከሆነ ጽናት ላይም ሰርታል። እሱማ ማየት ይቀራል። ምን አማራጭ አለ? እሺ፣ ያው እኔ ጋም ብዙ አዲስ ነገር የለም። ያው እንደተለመደው ስራ ነው። የስራ ሰው ግን በዚህ አጋጣሚ እየታየልን አይደለም ድራማችን። አረ እዩልን፣ አረ ተው፣ ሼር አድርጉልን። ተው እምቢ አላሉም እኮ እነሱ። ስንወዳችሁ እምቢ ብሎ ነው እንጂ ድራማው። ሼር ሰብስክራይቡ መቼም አድርገዋል። ሼሯ ላይ ፎክ ተከበሉ ያራዳ ልጆች። ሼሯ ላይ መበርታት፣ በቁም ነው መረዳዳት። ሼር አድርጉልን አደራ፣ ስንወዳችሁ። እና ደግሞ ይሄ እንትን ጎልድ ሲኒማ እና ቅኔ ሲኒማ ብቻ አይደለም እየሄደልን ያለው ነው። ጽናቴና ኪራም ብዙ አሪፍ አይደለም ማለት እንደምታዩት ነው፣ አልንቀሳቀስ ብሏልና እነሱንም ሼር አድርጉልን፣ ስንወዳችሁ። ተመቷል፣ አየሩ ተመቷል። እና በቃ ወደ ጥያቄ ልግባ። መግቢያው ይበቃል፣ መቅድሙ አልቋል። ገባሽ? ዳግሙን ይቀራሽ። እሺ፣ ከሁለታችን አልቃሻው ማን ነው? ከማና ከሁለታችን ስትግልጽ አድርጊ። ከኔና ካንተ ነው። ያለቅሳለሁ እኔ ምን አውቃለሁ? መልስ እስቲ ራስህ። እግዚአብሔር ይመስገን። ለቅሶ ላይ የምቸገር ልጅ ጸጋዬ ገብረመድህን ወንድ ልጅ ብቻውን ነው የሚያለቅሰው ብሏል። አንቺ ነሽ አልቃሻዋ። እኔ ካላለቀስኩ ኦብቪየስሊ ከሁለታችን ነው ጥያቄ። ስለዚህ አንቺ ነሽ አልቃሻዋ። አንተ አታለቅስም ከነ? እኔ እንዴ አለቅሳለሁ? ሰው አይደለሁ እንዴ? ሰው እኮ የሚቀርበው ሰው ፊት ያለቅሳል ይባላል። እንደው ፊት ለፊታችን ነው የማታለቅስ? እኔ የምቀርበው ፊት አላለቅስ። እኔ እግዚአብሔር ፊት ነው አለቅስ። ይሁንልሽ። እና እኔ ነኝ ያልቃሻው? ከኔና ከመቅደም ትጠራጠራለሽ? ከኔና ከመቅደም እሷም ታለቅሳለች እንዴ? እሷም ትንሽ ደረቅ ታለቅሳለች። ግን በነገራችን ላይ ሲደብራት የኔ ሴንስ ሲከፋት ሳይሆን ዝም ብላ ለሙድ የምታለቅስበት ጊዜ ነበርና ደስ በቃ ላልቅስላችሁና ልክ ዘፈለጋ ብዛችሁ እንደሚባለው ሰው እንደዛ ታለቅስ ነበርና ታለቅስ እንዴ ነገር ብላ ማልቀስ የምትችል ሰው ናት። ባይዘውና ላክቲንግ አትቸገርም። በዛታን ቢጋሽ እና መቅደም አሁን የቀረን ምንድነው? ተጠራርተን እናልቅስ በሚል ቀጠሮ ማልቀስ ነው። የሆነ ቀን ተገባበዙ እስኪ እናልቅስ በቃ ተቀጣጥረን በስትክክል። አሁን እኔ ይሄ ነገር አማሮኛል፣ እኔ ይሄ ተባብለን ማይኩን ባይዘው ተቃቅፈን ማልቀስ ወይ ያርግ። ልብሴ ላይ እኮ ነው ያሸዋለሁ። ተሯሯጠብሽ እና አሸዋለሁ። ቀን ተገባበዙ ለቅሶ በግብዣ እንበለኝ በቃ እዚህ ቀድሞ ሳይዘጋጁ እንግዳ ይጠሩና እኔማ በእጄ ላይ ይዘው ነበር። አይ ነገር ድምፁ ገደክ ነው። ባሪ ይታይሻል። እንዴት ናችሁ? ሰላም ነው? እሺ፣ ይሰባ ይመስለኛል። እሺ፣ ከሁለታችን ስሜታዊው ማን ነው? በሀዘን ነው በደስታ? ንዴት ከተባለ እኔ አልናደድም። ምን ቦታሽ? እሺ፣ ንዴትም ደስታም ሀዘንም። ንዴት ላይ ማን ነው? ደስታ ላይ ማን ነው? ሀዘን ላይ ማን ነው? እንትን ነው የሚመስለው የሆነ መስሪያ ቤት የሥራ ክፍፍል ኃላፊው ማን ነው? ጻፊው ማን ነች? የሚመስለው ንዴት ላይ ማን ነው? እስቲ አንቺ ነሽ ስሜት ሁሉም ላይ? ኧረ አይደለም። እኔ ስሜት ይሆናለሁ እንዴ? ሀዘን ላይ እሺ፣ ያው እቀበላለሁ። አታዝንም? የሰው ሀዘን አይጋባብም፣ አይሰማም። ደረቅ ነው እያልሽ ነው? እንደዛማ እንደውም እኔ ለቅሶ ሄጄ ልስቅ እችላለሁ።
እግዚአብሔር ያሳየ ቀባሪ አታገኝም እቺ ልጅ። እኔ የሚያስቅ ነገር ከተፈጠረ እስቃለሁ በቃ አልችልም ማለት አዝናለሁ እኮ ግን እንዴት ልበላችሁ ነው የሆነ ነገር አስከፍቶኝ እያለቀስኩ ራሱ የሆነ ሰው የሚያስቅ ነገር ካደረገ እዛ መሀል ስቅና መልሼ ወደ ለቅሶ ነፍስሽ አይማረም። አይ እኔ እንደዚህ አይነት አጋጣሚ የሚገጥመኝ ከጀለሶቼ ጋር ከሆንኩ ነው። የተረገሙ ጀለሶች አሉ አብሮ ጓደኞቼ ከነሱ ጋር ከነናቲ ከነቴ ማን ጋር ከሆንኩኝ ከነጌች ጋር ለቅሶ ሰምቲንግ ማን ቦታ ቤተክርስቲያን ቁጭ ብለን ማን ነገር ማን ርዕስ ያነሳን እንጽቃለንና መጥፎ ነው አጋጥሞክ ያውቃል። ከቤስት ጋር የትም ቦታ አትሂጂ እንደ አይነት ቦታ አስጀመር ከጓደኛሽ ጋር አትሂጂ ለቅሶ ምናምን የማይሳቁ ቦታዎች አትሂጂ መመክርሽ እሱ አጋጥሞኝ ያውቃልና ይሄ ነው ለለምን ሪዝኑ ብቻ ግን ንገረን እንዴ የሆነ ጊዜ ነው ጀለስ ጓደኛችን ጋር ሄደን ለቅሶ እና ውጪ ምናምን የሆነ ኬዝ አውርተን የገባነውና ውስጥ በቃ ላሽ ኮስተር ለቅሶ ነው ተባባልን። ኮስተር ብለን እንደማንኛውም ሰው ገባና ማጽናናት ጀመርን። ታማው ነበር እንደማንኛውም ኢትዮጵያዊ የሚጠየቁትን ጥያቄዎች በኦርደር ጠየቅን። ብዙ ተኙ ምናምን አለንና ፋይናሊ የሆነ ሰዓት ላይ የሆነ ነገር አስታወሰን ውጭ ያወራነውን ነገር ለመቆጣጠር የቻልነውን ጥረት አደረግን ምናምን ከተያየን አንችልም ይብስብናል እና ላለመታየት ምናምን ሞከርን። ንፍሮን ምናምን ጣራውን አየን። ፋይናሊ ግን አልቻልንም አመለጠ። ስቀናል። ድምጽ በጣም አውጥተን ባይሆንም ብቻ ይሁን በሚያስታውቁ ሁኔታ ተፍታተን ስቀናል። እኛ ደግሞ የኔን ደግሞ ድንጋር ብዙ አዘን ይጃለው ግን አንዴ ነው ይሳቅ ነው እና አደግሚ ማን አባባልሽ ቁጭት ያለብሽ ነው አንዴ ቸኩን ይሳቁት እውነት ለቅሶ የጓደኛችን ማለት የክላስሜት ነው። ልጁን ብዙም እንቀርበዋለን ግን ያን ያህል አይደለም ክሎዝ አይደለም። ከዛ ትንሽ ማለት ተረጋግቷል። ለቅሶ 7 ቀን ምናምን አልፏል። ሄድን ተሰብስበን ከዛ መንገድ ላይ እኔ ግን ባይመጣልኝም እኔ ግን አላለቅስም ምናምን ኧረ እምባ ከየት ይመጣል ነው እየተመካከርን እንሄድ ነው እንዴት ነው የምናለቅሰው ምናምን እየተባባልን ማለት ነው። ከዛ ገባንና ሲጀመር እኔ መንገድ ላይ ስንሄድም ማለት ነው በቃ ካዘነና ልጁ ካለቀሰ ይመጣልናል። ካልመጣልን ማስመሰል አይጠበቅብንም። ዝም ብለን እንቀመጥ ብያለሁ። ለቀረጻ ምን ነው ከመጣልን አልቅሳለን ካልሆነ በቪክሽን ቢሆን ነው በቃ ጸጥ እንላለን ብያቸው ነው የገባሁት። እኔ ደግሞ ታውቀኛለህ እንዲህ ገብቼበት ሁላ እምባዬ አይመጣም ማለት በግድ ነው። ከዛ ሄድንና ነው ቁጭ ብለን በቃ እኛ ኖርማል አድርገን ነው ከኛ መሀል አንዷ ልጅ ወደ ኋላ ቀርታለች። ከዛ በቃ ገባን ምናምን ኖርማል አድርገን ነው ተቀመጥ ምናምን ልናስተዛዝን ስንል ልጁ መጣና እኛን አስተዛዘነን። እየሳቀ እየተጫወተ ምናምን ፈታ አደረገን። ልጁ አባቱ አይደለም እንዴ ሞቶ ምናምን ተባባልን። ከዛ ጸጣልን ሳቅን ተጫወትን ምናምን ካርታ ላምጣላችሁ ትጫወታላችሁ ምናምን አለን። ከዛ እኛ ደበረን። የመጀመሪያ ቀን ነው ስንሄድ ምናምን ከዛ አስበው መቶሱ ሲያስተዛዘን ሪሄርስ አድርገው እነዚህ ልጆች እንባ ቆጥበው ሄደው ሳቅ ጨዋታ ሲሆን ከዛ የቀረችው ልጅ አናነሳላትም ስልክ ማለት እንዴት እናንሳ አጠገባችን ሆኖ ከዛ ይያለን ይገባል መስሏት ወይኔ መበላት ቀደመው ነግሯትም ኧረ ወይኔ በቃ እንዴት እንሆንኛም በሻርፓችን ተሸፈነን ምናምን ሳቅን ጨረስንና ወይኔ ተቀመጠች እሷ መጣች ምናምን አጠገባችን ተቀመጠች ምናምን ከዛ ምን ሆነሽ ነው አልኩት። ማለት ስትለኝ አባቱ አይደል እንደ ሞቶ ምናምን ስትለኝ አዎ ግን እኛ እኮ አላለቀስንም ማለት ልመሳሰል ብዬ ማለት መጀመሪያ ልመሳሰል ብዬ እኮ ነው ምናምን አለችኝ። ከዛ ማለት ከማን ጋር ልትመሳሰል ምናምን ከእናንተ ጋር እኛ እኮ አላለቀስንም አልጮኸችም። በቃ ቅሌት የመጨረሻው ቅሌት እሱ ነው። ለቅሶ በሪሄርስ በልምምድ እግዚአብሔር ያሳያል። መቼም አልረሳውም እና በቃ ከዛ ደግሞ እኛ እንደዛ ሆነን የሆነች ልጅ አለች ስሟን ሜንሽን ማድረግ ይደብራት ይሆናል ብቻ እያለቀሰች ገባች። እሷ የምሯን እያለቀሰች ያለችው ግን እኛ ያኛው ስሜት ላይ ነን። እኛ ጸጥ ብለን እሷ ስታለቅስ ላይ ነን። በቃ ሳቅን የበለጠ ሳቅን። ልጁ አብሮን ይስቃል። ምስኪን ምን ያርግ ሀዘኑ ላይ እየተሳለቃችሁበት በዚህ ይሄ ካልቸር እንትን ልክ ያልሆነ ካልቸር ነውና እንደውም ይሄኛው ነው ወይ ጥሩ ይመስለኛል። ለቅሶ ቤት ሰው ማለት ፖይንቱ የሚሄደው ለማጽናናት ነው። ለማጽናናት ሄደሽ ማልቀስ እኮ ጅራ አረ እንዴት ዝም ትላለህ አልቅስ እንጂ እዘን እንጂ እንደማለት ነው። ማስረሳት ነው ያለብሽ። እኔ እንደውም እንደዛ ነው ብዬ የማስበው።
እንዳለ ቅርበት ነው እርምሽን ማውጣት ምናምን የሚባሉ ነገሮች እኮ አሉ። አሁን የሆነ ሰው እሱ ኖርማል ነው፣ ግን በቃ ፖይንቱ ለቅሶ ቤት መሄድ ማጽናናት ነው። እኔ በማውቀው በፊት እንደውም በቤተክርስቲያን ምናምን ድሮ ግቢ ጉባኤ ስንሄድ መዝሙር ምናምን ነበር የሆነ ሰው ቤት ስንሄድ መዝሙር ምናምን ነው የሚዘመረው ገባሽ? ያ አሁን ስፕሪቱን ይቀይረዋል ገባሽ? የሆነ ዳርክ ነገር ውስጥ አትገቢ። ልክ ነው እንደዛ ነው መሆንም ያለበት። ወይ ፖይንቱ ማጽናናት እስከሆነ ድረስ ለምን ማስለቀሱን ምናምን ተው። እና የኛ ሀገር ካልቸር በጣም አዛ ነው የምር። ተረጋግቶ ሰውየው ምናምን በጣም አዝኖ አልቅሶ ድክም በለውት ምናምን ቁጭ ብሎ ሰንበዲ ከውጭ እያደረው ሲመጣ እንደ አዲስ ብድግ ይላል ገብቶሻል? ያንን ነገር ጭራሽ የሆነ በቁስሉ ላይ እንጨት እንደመስጠት አትረፍ እንዴ አሁንም አልቅስ እንጂ እኔ ደግሞ መጣሁ እኔ ደግሞ አልቅስልኝ እስካሁን ፐርፎርም አድርገሃል አሁን ደግሞ ለኔ እንደማለት ነውና እሱ ካልቸር ልክ አይደለም። እኔ በቃ ጀስት መጽናናት ነው ያለበት ሰው ከዛ ሙሉ መውጣት ነውና እኔም አጋጥሞኝ ያውቃል። የሆነ ጊዜ አንድ ጀለሳችን እንደዚህ አፍታቶናል ለቅሶ ሄደን አረ ምንድነው የሚባለው ምንድነው የምናደርገውና በቃ ፈላስቶኝ ደግሞ ግራ ይገባሻል። ትልቅ ሰው ምናምን ያውቃል ሙዱን በቃ። በነገራችን ላይ እንደዚህ የሆነ ነገር ትዝ አለኝ ከቲጂ ጋር እንደዛ ነበር። ቲጂ ስልሽ አሁን እሷ ታላቃችን ነች ምናምን ነገር ከኛ በኤክስፒሪየንስ ትበልጣለች፣ ግን ደግሞ ብዙ ነገራችን አብረን ያደግነው አንድ ቤት ውስጥ ምናምን ብዙ ነገራችን የጋራ ነው እና የሆነ ለቅሶ ስንሄድ ምናምን አብረን ነው የምንፈራውም እንትን የምንለው እና የሆነ ቀን ተቸነጀችብኝ እና እኔ በቃ እሷም እንደምትፈራ ምናምን ነው ፊልም ማድረገው የሆነ ቦታ ለቅሶ ሄደን ተቀየረች ምናምን ጠላዘግዝቃ ነው ትልቅ ሰው ነው ተስሎ ሙዳ ገብታ አደራችሁ ዜማ ሁሉ አላት ነው ከመሸኒ ነው እንጂ ልጅ እንዴት ነው ሙድ ውስጥ የገባችሁ መጭኔ ተላለፉ ነው ብዬ ማርያም የምሬን እና ግራ ገብቶኛል። እኔ ግራ ገብቶኝ ተብዬ ነው የገባሁትና እሷ ታደራለች ምናምን ተቀውጥ በጣም ከደት ወደ ዕለት ፐርፎርማንስ እየጀመረ ናትና ተገርም ይሆናል እና መንትያዬም እንደዛ ናት። አትጮህም ለቅሶ ላይ ምናምን መቀወጥና አትችልም። በቃ ዝም ብላ እንቧ ነው የሚጀቀጀቀው። እኔ ግራ ነው የሚገባኝ፣ እደነግጣለሁ። ስፔሻሊ ድንገታዊ ምናምን ሲሆን እደነግጣለሁ እና ናቲም የሆነ ጊዜ እንደዛ አስጠቁሮኛል። የሆነ ቦታ እንደዚህ ጓደኛችን ፋዘር አርፎ እና እኔ ደንግጫለሁ በሰዓቱ ሄጄ ብቻዬን ነው የሄድኩት። ብቻዬን እንደዚህ አይነት ቦታ ቢሆን በጣም ነው የሚጨንቀኝ። አይደለም ሀዘን ሰርግ ምናምን ድግስ ራሱ መሄድ ይጨንቀኛል፣ አልወድም። በግድ ነው የምሄደው እና ሄጄ እኔ በቃ ቀጥታ ወደ ስራ ነው የገባሁት። እንደደረስኩ ደንግጫለሁ፣ ግራ ገብቶኛል ምን እንደማደርግ ነው። አላለቀስኩ ምንም አላልኩም። ቀጥታ ገብቼ እንጨት መፍለጥ ነው የጀመርኩት እና ስራ እየሰራሁ ምናምን ልጁ ራሱ መሄዴን አላወቀም። ብዙ ስራ ሰርቼ ጨርሼ ተገናኘ ነው ሲወጣ አየኝ እንዴ መታል እንዴ ብሎ አቀፈኝ ምናምን። ከዛ በቃ አይዞ ምናምን አልኩት። አለቀሰ ምናምን ሲሄን ተረባበሸ ምናምን። ከዛ በቃ ወደ ስራ ነው የቀጠልኩት። እሱንም ካገኘሁት በኋላ ድንኳን ምናምን ተፍተፍ ነው ስለ የነበረው እና ልክ ነው እንደዛም ነው መሆን ያለበት ብዬ ነው ማለት። በሰዓቱ ልክ አልነበርኩም ብዬ ነው። ካለፈ በኋላ ግን ልክ ነኝ። ስራ ነው ማገዝ ያለብኝ፣ ያለው ነገር ሶልቭ ነው ማድረግ ያለብኝ። ገባሽ? ለማልቀስ ነው ብዙም ያለቅስ ሰው አለ። ይሄኛውን ነገር ነው ሰው የማይሰራው። ገባሽ? ከዛ እንደዛ አይነት ሁኔታ ውስጥ እኔ ስራዬን ስል ናቲ መጣ እያደረው ከውጭ እና እንዲቻላል እንዳያልኩኝ ኧረ ማስተቆር አልኩኝ። ሌላ ጊዜ እናወራለን ብቻችንን ብዬ ዝም ብዬ በይቅርታ አልፌዋለሁ። ለቅሶ ላይ ቆየና ስለ ስሜታዊነት ተነስቶ እመኛው ማነው ስሜታዊ ነው ለቅሶ ላይ? እሺ ማለት አንተ አታለቅስም። አልቅሰህ ግን አይቼ ካቃለው ስታለቅስ አንዴ ፊልም ላይ አላየሽኝ? ፊልም ላይ ማ አው ግን አይ ሪል ላይፍ ላይ አይቼ ሪል ላይፍ ላይ አለቅሳለሁ፣ ግን ሰው ፊት ያለቀሱ በህይወቴ አንዴ ነገርኩሽ ገጠመኝ ነው። በቃ ግቢ በዛ በቲያትሩ ምክንያት ፌል አድርጎ ከዛ ውጭ አላስታውስም። ሰው ፊት ስሜቴን መቆጣጠር አቅቶኝ ያለቀስኩት ያኔ አይደለም። ሰሚነሽ ሄድን ጊዜ እሺ ይሁንሽ የዛኔ ይችላል ሌላ መቻይታ ይችላል አታይኝ። አክቲንግ ላይ ካልሆነ በላይፌ እኔ ሰው ፊት ማልቀስ አልወድም፣ አልችልም። ብዙ ጊዜ ግን በቃ ከአቅሜ በላይ ሆነ ፈንቅሎ ከወጣ ይጣል። ኢንቴንሽናሊ አላለቅስም ሰው ፊት። እሺ ደስታው፣ እሺ ሀዘኑን አመንኩልህ። እኔ ሳለቅስ ስንት ጊዜ አይተኛል? በጣም የሚቆጠር ጊዜያቶች ስታለቅሽ በላይፍሽ ታለቅሻለሽ። ከእንትን ይልቅ ሲደብርሽ ምናምን እንደውም አክቲንግ ላይም እኮ ታለቅሻለሽ፣ ግን ሞር እንደውም ጀስት የምር ፊል ስታደርጊ ሲሰማሽ ታለቅሻለሽ። ካራክተሯ ይልቅ አንቺ አልቃሻ ነሽ እያልከኝ ነው። ከጽናት ይልቅ ማጊ አልቃሻ ናት ብያስ። እሺ ደስታውንስ? እኔ በጣም የሞቀኝ ነው። መስኮቱን ክፈተው፣ እግዚአብሔርን ፍራ። ቸኩለለ ብዙ ልታስመጪ ነው። ተይው በቃ እምቢ አለ። እሱም እምቢ አለ፣ እኔም እምቢ አልኩ። ደስታ በነገራችን ላይ ደስታ ላይ እኔ እንጃ
እኔ ብዙ ሪያክት አላደርግም። አንቺ ከአንቺ እንደውም እኔ ይሻላል ደስታ ላይ መሰለኝ። እንዴት ደስ ይቻለሽ? እኔ ዋጥ እንደውም እንዲህ ካንተ ጋር ምናምን ከተቀራረብኩኝ በኋላ ሳዶር ነው እንዴ ስትደሰችማ መታየት አለበት ለሰው ምናምን ብሎ የተቆጣኝ እንጂ ዋጥ ነበር ማድረግ ማለት ምን ተፈጠረ? ምን ደስታ ይዋጣል አዘን እኮ ነው የሚዋጣው። እኔ ምንም ሪያክት አላደርግም ማለት እንዴት እንደለመድኩት ታውቃለህ? ክላስ ውስጥ የሆነ ነገር መልሼ ሲጨበጨብ ዘን ደስተኛ ስሆን የተማሪው ፊት ልክ አይሆንም። ከዛ ኦኬ ዋጥ ምንም እንዳልተፈጠረ ነገር ሰጥ ብዬ መቀመጥ ጀመርኩ። በዛ ለመደብኝ እንደገና ቤት ውስጥም በቃ ምንም አይደለም የሆነ ነገር ሲያደርጉልኝ ምንም ማለት አይደለም ገባ። በዚህ ማይኪን ሰርፕራይዝ ማድረግ ከንቱ ደካም ነው። በዚህ አጋጣሚ ምንም ነው አይመስላት ምን ይጣበስና ፎቅ ተከብላችሁ ነው ሰርፕራይዝ አድርጋችሁ ነው ተለው እና ምን አገባኝ ጉዳይ ነው። ለምን እንደሆነ ታውቃለህ? አሁን ቤተሰቦች የሚያሳደጉኝ የሆነ ነገር በቃ ሲያደርጉልኝ ምንም አይመስለኝ ቀጥ ነው የምላቸው። ያንን ስለሚያውቁ የሆነ የመጀመሪያ እንትኔን አዩና ምናምን ነገር ይበልጥ ይሁን አይ ከዚህ ይልቅ ይሄ ስለሚያስደስታት ነው ይሄን እናርግ ምናምን ከማለት በላይ ምን ማድረግ ጀመሩ። ኦኬ እንዲህ ላደርግልሽ አስቤ ነበር። ምንድነው የምትፈልጊው አንቺ? እኔ ይሄን ላደርግልሽ ነው ያሰብኩት። የሆነ አንቺ ደግሞ ምንድነው የምትፈልጊው? ዛን ያ ነገር ብር የሚያስጨምር ከሆነ ጊዜ ይጨመራል። እንደገና በታሰበው በጀት የሚሆን ነገር ከሆነ ደግሞ ይሆናል ምናምን በቃ እንደዛ ለመድኩኝ። ከዛ በቃ የሆነ ነገር ስታደርግ እንዴ ልበል እኔ ትላንት የፈለኩት ነገርና ዛሬ የምፈልገው ነገር ሊለያይ ይችላል። እሱ ነው ችግር። ስለዚህ የዛሬ የምትፈልጊው ካልተሰጠሽ ምን አገባሽ? ከባድ ነው ወይ? በዚህ እኔ ነገሩን ቀድሜ ፊል ካላረኩት ወይ ካልገባኝ ብዙ ጊዜ እኔ ለሰርፕራይዝ ማልመቸው እኔ ደግሞ በመጎፋጠጥ ሳይሆን የሆነ ነገር ይገባኛል። ሰው ሰርፕራይዝ ያደርገኝ ፎክ ተክ ሲል የሆነች ነገር ግን ላሽ ነው ማለት ባላየ ነው የምሸመጠው። ለዛ ሰው ስሜት ይጨነቃል። እንደዛ ካልሆነ በስተቀር የእውነት ሰርፕራይዝ ከሆነ ምን ተዘለሽን ታይስ ነሽና ኤክስፔክት ያላረኩት ነገር ከሆነ የምር እዛ ሞመንት ላይ ከሆነ ያወቅኩት የምር ነው ሰርፕራይዝ ነው። ለምሳሌ ስልኬን ሰሰጡኝ ያኔ የምር የእውነት ነው ሰርፕራይዝ የሆንኩትና በጭራሽ ኤክስፔክት አላረኩም እና ደንግጫለሁ ነገር። ሱማ እኔም እኮ ያስለቀሰኝ ደስታ ተፈጥሮ ያውቃል። ቤት ተከራዩልኝ ምናምን ስልኩ ግን በቃ ይሆናል ያ አሁን ከሰው ኤክስፔክት ከምታደርገው ነገር በላይ ስለሆነ ነው። ግን አሁን ለምሳሌ አንተ ሰዓት ብትገዛልኝ ብዬ ያሰብኩኝ ጫማ ብገዛልኝ እኩል የሆነ መነጽር ወይ ጫማ ብታመጣልኝ አይ እኔ ግን ሰዓት ነበር የምፈልገው። እግዚአብሔር እንዴት ነው ከዚህ ልጅ ጋር ይኖረው? ከባድ ነው ይሁን ብቻ ግን በዛ በቃ አለ እግዚአብሔር ካመጣው ይሁንሽ። አረ አንዱ ወይ ጥያቄ መቀየር ያቆየሽ ይችላል እኮ እሺ። ደስታውን እኔ ነኝ ደስታውንም አሁን ድሮ ግን አንተ ነበርካ አሁንም አንተ ነህ። ግን ካንተ በላይ እኔ ሪያክት አደርጋለሁ አታረጊ ምን እንደዚህ እንትን ዩቲዩብ ምናምን አሁን አርፔም ትንሽ ጥሩ ከሆነ ዝም በይ በቃ ተይው ምናምን ትለኛለህ። እኔ ደግሞ 10 ያተው እላለሁ። አትይው ሰወረ ይሁንሽ። ሌላው ምንድነው ታዲያ? እሺ ንዴት አንቺ ኧረ እባክህ ንዴትሽ የኔ ምን ልሽ እኔ ንዴቴን ለመግለጽ ቸኩላለሁ ማለት እንዲህ አናደኸኛል ለማለት ቸኩላለሁ። እንደገና አላቅልህም በቃ ምናምን ብዬ የሆነ በቃ እንደተናደድኩኝ እንድታቅልኝ አረጋ። አንተ ግን ዋጥ አድርገኸው ነው ዘን መጨረሻ ላይ ሲመጣ ከባድ ነው ንዴትሽ። ከሁለታችን አኩራፊ ማን ነው? ኦብቪየስሊ ምን አንቺ እኔ አይ እሺ አትበል። እኔ አኩራፊ ነኝ ማለት አኩርፋለሁ። ታኮርፊያለሽ ግን ማነው ቀድሞ እንትን የሚለው? በቃ ቀድሞ ነገሩን ትቶ ምናምን ሰላማዊ የሚሆነው ማን ነው? እኔ ቶሎ አልተውም ንዴቴን እንትን እኮ ነው ማለት ሪአክት አላረግም። ዝምታን ነው የምመርጠው። ግን ዝምቴ ደስ ይላል። ዝምታ እኮ ነው ኩርፊያ እኮ ዝምታ ነው ዳጊ ይጨቃል። እኔ ቶሎ ከዛ ሙድ አልወጣም ማለት እኔ እንጃ አላውቅም። ልክ ግን አይደለም። እኔ ልክ ነው መቻል። እሺ ምንድነው እንዝለለው? ለምን አወጣችሁ ሲጀመር ይሄን ጥያቄ? ካላምን ጭብ አይ ራ እንዘለው። ከሁለታችን ነጭናጫው ማን ነው? ነጭናጫው እንዴ በቃ እንዲያታደርግ ነው የሚለው አልሽ እኮ ራስሽ እንዲያታደርግ እምለው አልሽ እኮ ኦልሬዲ ተናግረሻል። እንዲያታደርግ እኔ ልል አልችልም።
በቃ እኮ እኔ እኮ ልክ ነው ብዬ ስለማስብ ነው ገባ። በተለይ ደግሞ የሆነ ሰው እይታ ውስጥ ምናምን ልክ አይደለም ልክ አይሆንም ብዬ ማስበው በቃ እንዲያታድርግ ምናምን አንተም እኮ ትለኛለህ ካሁን ግን እኔ እንዲህ ያለለም ልዩነቱ ዜማው ቢቱ ነው ገባሽ እንጂ እኔም እኮ አይ እኔ ራሴን አውቃለሁ ግን አየህ እነሱ የሚባለው ነገር ቀድሜ ያውቀዋል። አይ እኔም ልጎፋጠጥ ብዬ ነው እንጂ አውቃለሁ። ሆዳሙ ዋናው ሆዳም ማለት በምንም በመጠጥም በምግብም የሚሞላ አይደለም። ምግቡን የሚበላው ማን ነው? ከዛ መጠጡን የሚጠጣው ሚሪንዳው ምናምን የሚጠጣው ማን ነው? ባይዘው በግዛ እጇ ራሷን ታስበላለች። ብዙ ጊዜ ምግብ በልተን እና የሆነ ሶፍት ድሪንክ ምናምን ካዘዝን የሁለታችንን እሷ ነች የምትጠጣው እና ታናድደኛለች የምር እና ሶሪ አሳልኩ ባይዘው ከራባትም ትቸኩላለች ለመብላት አባ በስመ አብ ብለውና እንገለኛለችና ወይ ብለሽ ጀምር ይውላታል ነው በቃ የኛን ካልባረከው አልበላም ካስቸኮለች እንዴት ነው ማለት ነው ያናድደኛል። ከራበኝ ምግብ ቀርቦ የሆነ ነገር ይዘት ወይ ኤዲት ያደርጋል ማለት ቲክቶክ እያየ ቢሆን ምግብ ቀርቦ ቲክቶክ ታያለ ብሎ ለመናገርም ይመቻል፣ ለመቆጣትም ወይ ኤዲት ነው የሚያደርገው ወይ ደግሞ የሆነ በቃ ከስራ ጋር የተያያዘ ነገር ነው የሚሰራው። ምግቡ ቀርቦ ከጎን አይ ሰው እኮ በእንጀራ ብቻ አይኖርም ገብቶሻል። እዚህ ጋር ቀርቦኝ ነው እንዴ እኔ ሳይርበኝ መበላው መች ነው ባይዘው እኔ አሁን የኔና አንቺ መሰረታዊ ልዩነት ምን መሰለሽ? አንቺ በጣም ነው የሚያንቀለቅልሽ ይርብሽ የሆነ ማለት ኦሬዲ እኮ አንዴ ርቦሽ ውለሻል። አሁን ያቺ 2 ሰከንድ እኮ አትጎዳሽም ታውቂያለሽ፣ ግን አትችይም ያቺን 2 ሰከንድ መታገስ። እኔ ደግሞ ርቦኝ የሆነ ሰዓት ካለፈ በኋላ እረሳዋለሁ ረሃቡን በቃ ኖርማል አደረገውና ከዛ በኋላ ቶሎ በስሎ በላው ምግቡ ደረሰ አልደረሰ ማተር አያደርግም ለኔ በቃ ኦሬዲ አንዴ ርቦኝ እያለሁ ችግር የለብኝም በዛ። አንቺ ግን አሰሚ ለምን 2 ሰከንድ አይሆንም መባከን የለበትም። ግን እችላለሁ። አሁን ጾም ከሆነ ምናምን ውስጣችሁን ታሳምናላችሁ ምናምን አትበሉም በስትክክል። ግን ቀረጻ ስንል ሁሌ ሰዓት ያልፋል። ሁሌ ሰዓት አሳልፈን ነው የምንበላው። የኛም ይሁን ጽናትም የትም ይቀረጽ በቃ የቀረጻ ነገር ስራውን ሲባል ይረሳል ምግብ። ከዛ አስቡት ማለት አልበላም ጾም ነው። አረ ልቆጣችሁ አይ አይዘጋም ማረኝ ክፍት ነው ቅድም እረፍ አንተ አልዘልም አየህ ምን ያክል ልዩነት እንዳለው። ኦፍ ኮርስ በጣም ጥሩ ተደርሽ። ከዛ ብቻ በቃ አያስችልም እንደምትበሉ እያወቃችሁ ጾም እንዳልሆነ እያወቃችሁ መቆየት። ያሁን ምግቡ ፊት ለፊቴ ቀርቦ እርቦኝ አይዞሽ በቃ ትበያለሽ አታኩርፊ እና ዋናው ሆዳም ይሄ ሁሉ ነገር አውርተን ማንነት ያለሽ ምግቡን እኮ ነው እንዴ እኔ ለመብላት እቸኩላለሁ እንጂ ማን ነው ግን ሆዳም? አንተ ራስህ መስከረ ሆዳምነት ሳይሆን በቃ ወንድ ልጅ ነኝ ካንቺ እኩል ልበላል እበላለሁ በደንብ እና ግን እንዳልኳችሁ ለስላሳ ነው ትሰርቃለች። ለዛ ነው እኔ በቃኝ የምለው ቶሎ የእሱንም የኔንም ለስላሳ ጥጥት አደረግና ሆዴ ይሞላል። ምግቡን ምን ውስጥ ልክተተው ባይዘው እኔ እኮ የሚያናድደኝ መጠጣትሽ አይደለም ግን ከምግቡ በፊት አጠጪ ነው ማለት እየበላች ከስር ጠጣለችና ከዛ ምግቡን ወዲያው በቃኝ ትላለች። ሁሌ ሰው ፊት እንደተጣላል ነው ማለት ልክ ስጠጣ በቃ የኔን ነው መጠጣት የሚፈልጊው በኋላ በልተሽ ከጨረሽ በኋላ ትጨ እሺ ለውና ልክ ዞር ሲል እኔ እየጠጣሁ ነው። በጣም እንዳስቸገረው ተቸገረ። ግን ሁለታችንም ሆዳም አይደለንም። እውነቱን ለመናገር ሁለታችንም ሆዳም አይደለንም። ምግብ አዘን ለብቻው ለመጨረስ ይጨነቃሉ። ሁሌ እንደተጨነቀ ነው። እኔ ትንሽ በልቼ ጠጣና እንዳልኳችሁ እኔ ድሮ የበላሁት እኮ ነው ልጅ ብዙ በላሁ መሰለኝ። አሁን አስጠላኝና ፋዘር ይለኛል ባለፈው ሳንታ ራሱ እያለች ነበር እንደው እንዳትበላ ሳንታም እንደው እንዳይበላም ልጅ ምን ሆኖ ነው እያለች ነበር። በይ ነው ማለት ባይዘው ለኔ እኮ በደንብ እየበላሁ ነው የምሬ ነው። ኤርሚ ራሱ ብሎኛል ቃል ነግሬሻለሁ። ብዙ ጊዜ በፊት አብረን ስንሰራ ብዙ ጊዜ አብረን ነው የምንበላው ውጪም ሆነ ስራ ቦታ አብረን ነው የምንበላውና አንድ ላይ በጀማ ሲበላ እንኳን ሰውን ኖቲስ አታረጊም ዝም ብለሽ ነው። ግን ብቻችንን ስንበላ ብዙ ጊዜ እና እኔ በደንብ እያጠቃው እንደሆነ ነው ማርያም በቃ ጨፍጭፍ ያለው ብዬ አንተ ልጅ ምግብ ላይ ደካማ ነው ይለኛል። እንዴት ልብላ እዚህ በላይና ደካማ ነው ይለኛል ምናምን ቤትም ይሉኛል። ፋዘርም አይተሻላል ማዘርም አይበላም ትላለች። ግን እኔ እናት የእናት አንጀት ነው። እኔ ስትበላ ስታይ ካይቻላል እውነት ለማየት እንዴት ተሰስታለች ማለት ዞር ምናምን ነው የምትለው ግን አታይም። ግን
አይበላም ትላለች ማሚ። የፋሚሊ ነው ግን የውጭ ሰው ታዝቦኛል። በላለሁ ውሸታቸውን አትበላም። እኔ ምንድነው የምበላው በደንብ ስንበላ ብዙውን የምወስደው ቂጣሽን ነው ያንን ፒዛውን ነው። እሱ ነው ብዙ ባቦሰም ነው በለው ይሁንሽ። አላለቀም ጥያቄሽ? አላለቀም እንጂ በጣም አሪፍ ጎበዝ፣ በርቺ። እሺ እደጊ። ከሁለታችን ምክር የማይሰማው ማን ነው? እስኪ አይኔን እያየሽ ነገሪኝ ማለት ነው። ከዛ የተመከረውን ምክር ባለመስማቱ ራሱን ችግር ውስጥ ቀጥቶ ከዛ መካሪው ጋር ሄዶ ባለፈው ስመክረኝ አልሰማም ብዬ እኮ እንዴ ተፈጠረና አሁን መውጫ መንገዱን ጠቁሚ በቃ አትቀሰኝ ምናምን የሚለው በቃ እንዲሆናል። አሁን አትቀሰኝ የሚለው በቃ አይምሮ የሚወቅሰኝ ይበቃል፣ አንተ አትጨመርብኝ፣ አሁን መፍትሄውን ንገረኝ የሚለው ማን ነው? አብራራሽ ወራይዲ አብራርተሽዋል። ነገሩን ማውራት አይጠበቅብኝም። ነግሬሽ ነበረ ባይውስ ማን ነው? ባይዘዌ ላለማለት እሞክራለሁ ግን ነግሬሻለሁ ምንም ማድረግ አልችልም። እና ከስተትሽ አትማሪም። ለዛም ነው ማለት አንዳንዴ እንዲሰማሽን ብዬ እላለሁ። ጀስት ነገ እንዳትደግሚው ብዬ አይሽ ነግሬሽ ነበር እላለሁ። ነግሬሽ ነበር አጠፋሽው ላይ በቃ በረ ነግሬሽ ነበር ስላት አቦ በቃ አትውቀሰኝ አይምሬ የሚወቅሰኝ ይበቃኛል ትላለች። እና ተሰማለች እኮ የመስማት እኮ አይደለም ባይሰው ችግርሽ የመተግበር ስመክራት ምናምን እሺ ደስ ነው የምትለው ስትሰማው ስትቀበል ጎበዝ ናት። ነገ እዛ ነሽ ይሁን እሺ። እና እኔ እናደዳለሁ ብሽቅ እላለሁ ብዙ ጊዜ የምትመክረኝና ሰውልሽ የሚገኘው ነገር ዋናው ምንድን ነው? ሰዓት እንቅልፍ ያው ነው በቃ ሰዓትና እንቅልፍ የተያዙ ነገሮች ናቸው። ካልተኛሽ ነው በጠዋት የማትነሺው። እኔንም እኮ አርፋጃ አደረግሽ። ካልተኛሽ ነው በጠዋት የማትነሺው ማለት ቶሎ ካልተነሳሽ ነው ወደ ስራ ቶሎ ማትነሺው። ከተኛሽ ነው ማትነሺው ነው። አዎ እኮ እና ከእንቅልፉ ጋር የተያያዘ ነው ሰዓት ላይ ያለች ነገር ከእንቅልፉ ጋር የሚያያዝ ነው። ብቻ ይሁን እግዚአብሔር ካመጣው ይቻላል። እሺ እንግዲህ እንደማየው ከሆነ ጥያቄዎች አለቁ። በጣም አሪፍ ምንድን ነው ቅድም ጠይቅሻለሁ ስትለኝ ነበር። ታውቁት የኔን ማታውቁት እግዚአብሔር በሚያውቀው እኔ መጠየቅ ነው ደስ የሚለኝ። ብዙ ሰው ያውቃል ባህሪዬ። በጥያቄ ሰው ማስጨነቅ አልወድም። አይ አልጨነቅም። ጨረስኩ እኔ። ይልቅ አንቺ ይሄ ቀረ የምትይው ካለ ጠይቂ። እኔ ጨረስኩ በቃ አለቀብኝ። በቃ አሪፍ ዋናው እሱ ነው። ብቻ ያራዳ ልጆች እናንተ እንዴት ናችሁ? ጾሙ እንዴት እያደረጋችሁ ነው? ይሄ ጾም ወቅት እንግዲህ በጾም በጸሎት በመበርታት የምናሳልፈው ወቅት ነው። ሁለቱም የክርስትናም የእስልምና እምነት ተከታዮችም ጾም ላይ ነው ያለ ነው እና በጣም አሪፍ ጊዜ ነው። ጥሩ ከአምላካችን ጋር የምንገናኝበት ወቅት ነው። ጸልዩ፣ ለሀገራችን ጸልዩ፣ ለቻናላችንም ጸልዩልን አደራ። ተመቷል ቻናሎቻችን እና እናንተ ጾሙ እንዴት እያደረጋችሁ ነው? እየበረታችሁልን ነው ወይ ለማለት ያክል ነው። እንወዳችኋለን፣ እናመሰግናለን። እና በሁለቱም ቻናሎቻችን የለቀቅናቸው ስራዎች እየታዩልን አይደለም፣ እየገባችሁ እዩልን፣ ሰብስክራይብ አድርጉ። ቅኔም ጎልድን ተመተውብናል እና ባካችሁ ከጎናችን ሁኑ እንላለን። ሰብስክራይብ አድርጉ፣ ቅኔና ጎልድን አበረታቱልን። አድርገዋል ኦልሬዲ። ሼር ነው የሚቀራቸው፣ ሼር አድርጉልን። እንወዳችኋለን ያራዳ ልጆች። መልካም የጾም ወቅት ይሁንላችሁ። እንወዳችኋለን፣ እናመሰግናለን።